ዘንዶ ይታየኛል። በጣም ረጅም ነው እየመጣ አይነት ነው እንቅስቃሴው የውሃ እንቅስቃሴም አለው። እንዴት ማለት የራስሽ ልጅ ሆነ ምን ያርበተብትሻል? አንዴ እርጉዝ ነኝ ይኸውልሽ እኔ እየሰማሽ ነው። ልጅሽ እንዴት ነው? ተረጋጊ። ሆነ ምለው እዚህ ጋር ልክጮሃለሁ። ጮሂ አንቺ ጧት ነው ይላፋት እንደው በዘንቢሉ ጠቅላላ አድርጌ እንደው በስነስርዓት አሽጌ ነው ይላፋት አሽገሽ በስነስርዓት ደብር ይሄ ቦታን ታውቂው የለ እንዴ ምን ሁሌ የምታውቀው ቦታ አዲስ አይደለች አንቺ ፈልገሽው ነው እንደዚህ መሆኑን ፈልገሽው ነው። ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለሁ። ያው ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገኝተናል ማለት ነው። ያው ወጣም ወረደም ከልጄ ጉዳይ ጋር የሚለያይ አይደለም፣ አንድ አይነት ነው። ልጆች ባሉበት ሁሉ እኔ መገኘቴ የተለመደ ነው። አዲስ ነገር አልሆን ብሎናል ማለት ነው። ውድ ቤተሰቦቼ ዛሬ ደግሞ የደረሰን ጥቆማ አንድ ልጅ አለች ሚንስ ተላላኪ ናት የቤቱ። አንድ ደግሞ ሴትዮ አሉ እንደ አምልኮ ባዕድ አምልኮ ነው። ሴትዮዋ አዛዥ ናቸው። ህፃናትን ወደ ወንዝ እንድትጥልና ለዘንዶ እንድትገብር የምታረግ ሴትዮ አለች። አሁን እንግዲህ የደረሰን ጥቆማ ልጅቷ ልጅ ልትጥል ወደ ወንዝ እየመጣች እንደሆነ ተነግሮን እዛው አካባቢ ካሜራ አስበርቼ እናንተ ፊት ቀድሜ ስለሁኔታው ማስረዳት ስላለብኝ ቆመን እንገኛለን። እሷን ቆመን እየተጠባበቅን ያለ ነው። ውድ ቤተሰቦቼ ያው የእስክንድርንም ጉዳይ ታውቁታላችሁ። ጠፍቶብን በፍለጋ ላይ ነን። ቢሆንም እኔ በአንድ በኩል ልጅ አለ፣ በአንድ በኩል እስክንድር አለ፣ በአንድ በኩል ደግሞ ያለንበት ሁኔታ አለ፣ የስራችንም ሁኔታ አለ። ስለዚህ እያቻቻልን ጊዜ ባይተርፈንም ጊዜ ባይኖረንም በተቻለን አቅም ግን ነገሮችን አመቻችተን ሁኔታዎችን ለማስተካከል ጥረቶችን እያደረግን ነው። የድካሜ ልፋቴ ውጤት እናንተ ውድ ቤተሰቦቼ ናችሁና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አትርሱ። ሀሳብ አስተያየትም ደግሞ ኮሜንት ሴክሽን ላይ በማስቀመጥ ቀጣይ በምን አይነት ሁኔታ መስራት አለብን፣ ለነገ ምን እንስራ፣ ለነገ ምን ይደረግ የሚለውን የተለመደው ትብብራችሁን ከእናንተ ውድ ቤተሰቦቼ እጠብቃለሁና ያንን አትንፈጉኝ። ወዳችሁ አክብራችሁ ፈቅዳችሁ ስለምታዩኝ ደግሞ ክብረት ይስጥልኝ ማለት እንወዳለሁ። እስኪ ይህች ልጅ ልትመጣ ነው ተብሏል። ትምጣና ቦታው ላይ ምን እየተፈጠረ ነው፣ ምን ልታደርግ ነው የሚለውን አብረን እናያለን። አብሮነታቸው አይለያል። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም
በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ወደ ቤተሰቦች እንግዲህ እርግጠኛ ነኝ ልጅ ይዛለች የተባለችው ሴት እቺ ትመስለኛለች። እስቲ እንከተላትና ከነበርንበት ትንሽ ወደ ኋላ ራቅ ብለናል። ልጁንም ወደ ወንዝ ሳትወረውሮ መድረስ ስላለብን ካሜራማን ቀስ ብለህ እንዳትወድቅ ተከተለኝ። ወደ ቤተሰቦች እንግዲህ እንደምታዩት እንግዲህ ወጣት ሴት ናት። እዚህ ጉዳይ ውስጥ ምን ልትሰራ እንደገባችም የምናውቀው ነገር የለም። ብቻ እስኪ ያለውን ሁኔታ የምንረዳና የምናያት ይሆናል። ወደ ወንዙ አካባቢ ነው እየሄደች ያለችው። እንደምታዩት እንግዲህ ቦታዎቹንም እየተጠራጠረች እየገላመጠች ነው እየሄደች ያለችው። ስለዚህ እኔ መድረስ ስላለብኝ ካሜራማን ቀስ ብለህ ተከተለኝ። እሺ የኔት ሰላም እያናገርኩሽ። ሰላም ምንድነው ያርክሽ? ምንድነው? ምን አረኩ? ልጁ ምን ልታረጊ? ምንድነው? ማን ነው እዚህ? ምን ልታረጊው ነው? ምን ሆነክ ነው? እየሰማሽ ነው አይደል? ልጅ እኮ ነው። ምንድነው እዚህ ውስጥ የመጣሽ? አሁን የመጣሽበት አላማ ምንድነው? እንትን ነው አማረኝ። እርጉዝ ነኝና ወደዚህ አካባቢ መቃኘት እንዴ? ደኔ ልጅ ነው እኮ አሁን መቃኘት አምሮሽ እዚህ የገማ ውሃ ውስጥ ነው የምትመጪው እንዴ? ናስቲ ቆይ እስኪ ምን እያረክ ነው? አልገባኝም። እየሰማሽኝ አይመስለኝም። እያናገርኩሽ ነው። በስነ ስርዓት አዋሪ። ምን ፈልገክ ነው? አልገባኝም። እዚህ ጋር ግርግር አትፍጠሪ። እየሰማሽ ነው? ግርግር አትፍጠሪ። የማን ልጅ ነው ያዝሽው? የራሴ ልጅ ነው። ማን ሰጠሽ ላንቺ? እንዴት ማለት የራስሽ ልጅ ከሆነ ምን ያርበተብትሻል? አንዴ እርጉዝ ነኝ። ይኸውልሽ እኔት እየሰማሽ ነው? ልጅን እሺ፣ እንዴት ተው፣ ተረጋጊ። እኔ ነው የምለው እዚህ ጋር ልክ ጮሃለሁ። ጮሂ። የመጣሽበት አላማ ጮህሽ ሰው የሚያስጥልሽ አይደለም። እየሰማሽ ነው? እንደው እንዴ እየሰማሽኝ አይደለም እንዴ? እሺ እሺ፣ ቆይ ለቀኝ እንዴ ልጅን። እሺ ልጁን የምን ስለምን ልጅ እሺ ነይ እዚህ ጋር ይኸውልሽ ተረጋጊ ነው ብለሽ አለው። ልጥየው ነው የሚሄደው። እሺ ቁጭ አድርጊ። እሱ ጋር አስቀምጪ። ቁጭ በይ። እሺ ምንድነው እያደረግሻለሽ? የማን ነው ልጁ? የማን ነው? በመጀመሪያ ደረጃ እርግጠኛ ነሽ? አዎ። ልብስሽ እንደዚህ እስኪሆን ድረስ አሁን እዚህ ውስጥ ምን ትሰራለሽ? በዚህ ጫካ፣ በዚህ ፀሐይ፣ እዚህ የገመው ውስጥ ምንድነው የምትሰሪው? አማረኝ። ምንድነው የሚያምርሽ? ነኝና አማረኝ። እንደዚህ ጫካ ወንዝ ዳር መምጣት አምሮኝ። ወለድሽ አማረሽ። ምንድነው የምታምታችሁ አልኩት። እየቀባጠርሽ ነው ታውቆሻል። እኔ እንጃ እንዴ እኔ አሁንልሽ በተደጋጋሚ የምጠይቅሽን እየመለስሽልኝ አይደል? እየመለስሽልኝ አይደል? የምጠይቅሽን ጥያቄ ምን አረኩኝ? ቆይ መልሽ። አንቺ ፈልገሽው ነው እንደዚህ መሆኑን ፈልገሽው ነው? ተረጋግተሽ ካላወራሽኝ የሚፈጠረው ሌላ ነገር ነው። ምንድነው ካንቺ የምፈልገውን እየጠየኩሽ እየመለስሽልኝ አይደል? ልጁን እንዳረሱት አድርግልኝ። አንቺ አዙት ልጁን አዙት። እና ልጇን ወዳት ልጅሽም ሊሆን ይችላል ወይ ደግሞ ሰው እንድትልኮሽም ሊሆን ይችላል። ማን ናቸው? ማንም ሊሆን ይችላል። ይኸውልሽ አየሽ የመጣሽበትን ቦታ አንቺ ነሽ የምትመጪው። እህቴ ተረጋጊ። ካንቺ የምፈልገው ይሄን ነገር እንድታደርጊ የሚያስገድድሽን ሰው ሊሆን ይችላል። ያንን ሰው እሳቸው አየሽ ከጀርባሽ ሰው አለ። ማናቸው? ያላቀምና የምትርበተበችበት አንተ እኮ ነው ካሁን ልጅን አምጣልኝ። እሺ እኮ ልጅሽን ታገኛለሽ። በመጀመሪያ ደረጃ ግን ምንድነው የምንፈልገው አንቺ ይሄንን ነገር እንድታደርጊ በተደጋጋሚ ወደዚህ ወንዝ እንደምትላክ ሰምታለሁ። ማ አንቺ እኔ አረ ዛሬ ነው ያማረኝ። እኔ እንደዚህ መጣፍ ዛሬ ነው ያማረኝ። ይኸውልሽ እሺ እኔ በምችለው ልረዳሽ ነው። ስለዚህ እኔ ከካሜራማን ጋር ቦታውን ካሜራማን እንየው። አንቺ ግን እስከዛ ከነሱ በጠጥ እንዴ ይገሉኛል እኮ ማንም ይገልሽ እሳቸው። ይኸውልሽ እሳቸው ከበር ናቸው። አሁን ይኸውልሽ ልብስሽም ቆሽሿል። ያለሽበት ሁኔታ ጥሩ አይደለም። ልብስ ይፈልጋል። ልብስሽን ትቀይሪያለሽ። ከዛ በኋላ እኔና አንቺ ተረጋግተሽ ቁጭ ብለን እናወራለን። እሺ ላተርፍሽ ነው እንጂ ልጎዳሽ አይደለም። እሳቸው ይገሉኛል። ግድ የለሽም። እኔ ያለው አንቺ ከነሱ ጋር ቆይ። ወንዙ ምናምን እንየው ና ካሜራማን በደንብ ተመልካች ማየት ስላለበት እንግዲህ የሁላችንም ልጆች እንደዚህ አይነት ቦታ ተጥለውም ሊሆን ይችላል። ኦር ደግሞ እኔ እንደውም የመሰለኝ በመቸገር ምክንያት ልጇን የምጥል እናት አለች ተብዬ ነበረ። እንደምትሰማት ከሆነ ደግሞ
ሴትዮዋ ምናምን ትላለች። ይኸውልህ ይሄ ነው ወንዙ። እንግዲህ ወደዛ ውስጥም በጣም ብዙ የሚያስፈሩ ነገሮች አሉት። ይሄ ደግሞ በአጠቃላይ በጣም ይሸታል። ለመቆም አይደለም ለማየት የሚከብድ ቦታ ነው። ውድ ቤተሰቦቼ እዚህ ውስጥ ነው እንግዲህ ህፃናት እየመጡ ይገበሩበታል፣ ይጣሉበታል እየተባለ ያለው ቦታ ይሄ ነው። እንግዲህ የምንችለውን ከመንግስትም ይሁን ከፖሊስ ኃይሎች ጋር ተነጋግረን ይሄ ቦታ የሚታጠርበትንና ለምንስ ወደዚህ ውስጥ ሰዎች እንደሚጣሉ ለማጣራት ብቻ ጥረት አደርጋለሁ። እቺ ልጅ ትረጋጋ፣ አረጋግቼ በስነ ስርዓት አወራታለሁ። ለእናንተም ደግሞ ያንን የማሳያችሁ ነው የሚሆነው። ውድ ቤተሰቦቼ እንግዲህ ዘንዶ ይኖርበታል፣ ይቀለበታል የተባለ ቦታ ነው። ከላዩ ላይ በጣም ብዙ ነፍሳት ትላትሎች አሉ። ህፃን ልጅ እዚህ አምጥቶ መጣል ምን አይነት አረመኔነት እንደሆነ እንግዲህ እግዚአብሔር ይወቀው። ብቻ የሁላችንን ልጅ ፈጣሪ ጠብቅልን። እቺ ልጅ አረጋግቻት ደግሞ መልሼ እናንተ ፊት ማቀርባት ነው የሚሆነው። ማን እየላካት ለምን እንዲያረገች እንደሆነ ደግሞ በደንብ ከሷ አንደበት የምንሰማ ነው የሚሆነው። እዚህ አካባቢ እንቅስቃሴ ይታየኛል ይመስለኛል። ሰዓቱ ነው የሆነ የሚተነፍስና የሚወጣ ነገር እንደ ዘንዱ አይነት ነገር ነው። እኔ ከዚህ በፊት ያው አጋጥሞኝ ብዙ ህይወቴን ስለምታውቁት አጋጥሞኝ ስለነበር ብዙም የመደንገጥም ግራ የመጋባትም ስሜት የለኝም። እዛ አካባቢ የሚታይ ከሆነ ካሜራማን በደንብ አቅርባ አሳያቸው። ዘንዶ ይታየኛል። በጣም ረጅም ነው፣ እየመጣ አይነት ነው እንቅስቃሴው። የውሃ እንቅስቃሴም አለው። ውድ ቤተሰቦቼ ብቻ ፈጣሪ የሁላችንንም ልጅ ከዚህ ጉድ ይጠብቅላለሁ። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። እሷን አረጋግተን ደግሞ ምን እንደምትለን አብረን የምናየው ይሆናል። እሺ ከአንቺ ጋር ብዙ ሰጣ ገባ ውስጥ መግባት አልፈልግም ከዚህ በላይ። እኛ ደክሞናል ብዙ ነገሮችን ለማስተካከል የምንሮጥ ሰዎች እንጂ እንደናንተ የልጆች ህይወት ለማጥፋት የምንሮጥ ሰዎች አይደለም። ቆይ ምንድን ነው የምትፈልገው ከኛ? ስለምታደርጊው ነገር ማወቅ ፈልጋለሁ። ያየውን ነገር አይተሃል አይደል? ለምን አትሆን? ቆይ ለምን አትሆን? ያለውን ነገር በቃ ተው፣ እርሳው እስኪ። ምን ማለት ነው እርሳው ማለት? ቆይ ለህይወት እንትን አትልም አንተ? ኖ ህይወት አይደለም አሁን መኖር አትፈልግም? ህይወት አይደለም። እነዚህ ህፃናቶች እየሞቱ እያለቁ እኛ ኖርን አልኖርን ምን ትርጉም አለው? ልክን አሁንም ደግሜ ደጋግሜ ምን ይቅርብህ በቃ ተው። እኛም እኮ ፈልገን አይደለም፣ ፈልጌ ይመስላል ይሁን ስራ የምሰራው ሶታ አይደለም። ለምን እንደምትሰሪ በቃ በጣም ጥሩ አይደለም። ሪስክ አለው። እኔ ለህይወቴን እፈልጋታለሁ። ቤተሰቦችን እንድኖርልኝ እፈልጋለሁ እኔ። ስለዚህ ቤተሰቦችሽን ለማኖር የሰው ልጅ ትገያለሽ ነው በአጠቃላይ። እኔ አልገልም። አሁንም እየነገርኩህ እኔ አልገልም። በቃ የተባልኩትን ነው የማደርገው። ይቅርብህ ተው፣ ተው አንተ ልጅ ይቅርብህ። ልትወረውሪ ውስጥ እኮ ነው የደረስነው አይደል? ልጁ ወረድ እኮ የሞተ ልጅ ነው። ምን ማለት ነው? ለምን ሞተ? እሱ ራሱ እንደሚያስጠይቅሽ ታውቂያለሽ? ለምን ሞተ? በቃ አሁን ያየውን ነገር አይተሃል አይደል? ለምን አትተውም? ይሄን ነገር ይቅርብህ በቃ። እና አሁንም ደግሜ ደጋግሜ የምነግርህ ነገር ይቅርብህ ተው። የኔ እህት ብተወው ኖሮ ይህ ነገር በጣም አስፈሪ ነገር ነው። ተው። ይኸውልሽ ብተወው ኖሮ አይቼሽ አልፍ ነበር። ኦር ደግሞ ያገኘሁሽ ሰዓት አውርቼሽ ተውሽ ነበር። እኮ አውቃለሁ። በቃ ያየኸውን አየክ አይደል? የተፈጠረው ነገር ተፈጠረ። በቃ ይሄን ነገር እርሳው። መርሳት አትችልም። በቃ ጀስት ተው። የራስህን ህይወት ቀጥል። እንዴ እኔም እኮ ጠፍቶብኛል። ከዚህ ጉዳይ ጋር እናንተ ህይወትስ የተገናኘ ቢሆንስ? ባይሆንም ስራዬ ነው። አሁን እኔ የምተውበት ምክንያት የለም። አሁን ካንቺ የምፈልገው በማን አማካኝነት ወይ ደግሞ በምን ምክንያት እዚህ ውስጥ ገባሽ? ማን ነው ሲን ስራ የሚያሰራሽ? እርግጠኛ ነኝ ብቻሽን አትመስይኝ። አንቺ ጋር የሚያመጣው ኢንካም ምንድነው? ጥቅሙ ምንድነው? ከኔ ጋር እንደዚህ የሚያመጣው ጥቅም የለውም። እንደኔ በተዘዋዋሪ በጎንዮሽ ከኔ ጋርም ጉዳት ነው ይዞብኝ የሚመጣው። ምንድነው ጉዳቱ ላንቺ? እዚህ ጋኛ እንዳልከው ነው። በቃ ይሄን ነገር እንደዚህ ብዬ መንገር ፈልጌ አይደለም። አሁን የምነግርህ እየሰማኸኝ ነው አይደል? ይቅርብ በቃ አንተ ብትው ይሻላል ይሄን ነገር። ምክንያቱም ከኛ ግዴታ መገበር ስላለብን ገበራለን እኮ። ምንድነው ጥቅሙ? ብዬ መንገር ካሁን እንደዚህ ብዬ ማብራራቱ ራሱ እኮ በቃ ሌላ እንትን ነው የሚሆነው ላንተ። ምን ማለት ነው? ይልክ በቃ አውሊያው የፈቀደውና እሱ የፈለገው ነው የሚሆነው። በቃ እሱ የፈለገውን ያዘናል። ልጅ አምጡልን እንባላለን። ድንግል ሴቶችን እናመጣ እንደረጋለን። ግዴታ መሆን ስላለበት ያንን ነገር ሳናረክ ከቀረን ደግሞ የኛም ህይወት በጣም አስጊ ነው። እናንተ እነማን ናችሁ? እኔ ራሴ በህይወቴ እኔ ቤተሰቦቼ ህይወቴን በቃ በጣም አደጋ ላይ ነው የምጥለው። ይሄንን ስራ ከመስራትሽ በፊት ሌላ አማራጭ አልነበረሽም?
ልክ እንዳልኩ ነው። በአጋጣሚ የተገናኘ ነው። እናቴን ትንሽ አሞብኝ ነበርና በምንም ነገር እንትን ማለት አልቻልኩም። ሰዎች እሳቸው ጋር ሂጂ አዋቂ ናቸው ብሎ ወደ እሳቸው ላኩኝ። ያለውን ነገር ነገርኳቸው። በእርግጥ ለእናቴም እንትን ብለውልኛል። የተሻለ ነገር በቃ በጣም አቅሜ ዝቅተኛ ነበርና በገንዘብም በብዙ ነገር ኢኮኖሚ እንዲያድግ ብዙ ነገር አድርገውልኛል። እናትሽንም አድነውልሻል? አዎ። እርግጠኛ ነሽ ግን እናትሽ የዳኑት በሱ ነው? እንግዲህ እንዳልኩ ነው። ያልሄደችበት ሆስፒታል የለም፣ ያልሄድንበት ቦታ አልነበረም። እንደ አጋጣሚ እሳቸው ጋር ወሰድናቸው። የሚሆነ ሆነ። እናቴ ተሻላት። ከዛም በኋላ በቃ በኢኮኖሚ በጣም የወረደ ነበር። በቃ እሳቸው አድርጉ የሚሉኝን እያረኩኝ የተሻለ ነገር ውስጥ የተሻለ ኢኮኖሚ ያገኙ። እሳቸው የምትያቸው ማን ናቸው? እሳቸው ናቸው። ማን ናቸው? እንደዚህ ተብሎ ግንጥል ተደርጎ አይጠራም። እሳቸው አውሊያው ያዘዙኝን አደርጋለሁ እኔ። አዛዡ ማን ነው? አሁን አንቺን መንፈስ ነው የሚያናግርሽ? በሰው በኩል ነው ለአንቺ መልእክቱ የሚደርስሽ? መንፈሱ በእሳቸው በኩል ነው የሚደርሰን፣ በሴትዮዋ በኩል ነው የሚደርሰን። እንደዚህ አይባልም። አሁን እንደዚህ ቤጣሩበት ራሱ ተው። ምን እንዳትሆኚ ነው? እስኪ የጠቀመሽን ጥቅም ንገሪኝ እስኪ። ለአንቺ አሁን ያለሽበት ህይወት ላይ የጨመረልሽ ነገር አለ? እኔ ነገርኩህ እኮ። እኔ አሁን ተው ይቅርብህ። እኔ አሁን እንደዚህ ብዬ አታስወራኝ። እኔንም ነው እኮ ይዘገረል የምትገባው አንተ ልጅ። አዳምጪ። ለአንቺ ህይወትሽ ላይ የቀየረልሽ ነገር አለ? አዎ። ምን? በቃ የተሻለ ኢኮኖሚ አግኝቻለሁ። በቃ ገንዘብ፣ አሪፍ ገንዘብ እያገኘሁ ነው። ጥሩ ነገር አልቸገርም። ህሊና ግን የለሽ አይደል? ህሊናችንን ማቆየው እንትን ካለ እስቲ ቆይ አይደለም እንዲህ ማውራታችን ካልቀረ በዚህ ምክንያት እችን ሴትዮ አገኘሻት። ከዛ በኋላ አንቺ እዚህ ቤት ውስጥ የቀረሽበት ምክንያት ምንድነው? ይኸውልህ እሳቸውን አልታዘዝም ብሎ ወጣ። ደህና ነው ባልኖር ይኸው አንዷን አሳብዷት ብቻዋን ይኸው መንገድ ለመንገድ እንደ እብድ ስትሆን ነው የምትለው። ይኸው አብዳለች። ጨርቋን ጥላለች። በቃ ጨርቋን ጥላ ልጆቿ እንደሷ መኖር አይሻልም ወይ? ለምን ብዬ ቤተሰብ አለኝ፣ የማስተዳድረው ቤተሰብ አለኝ። አሁን ልጄን ለማን ትቼ? አሁን ያልሽኝም እኮ ሴት ልጆቿን ሜዳ ላይ በትና አብዳ እየኖረች ነው አልሽ። አብዳለች። በቃ ጭርል ብላለች። ሁለት ሰው ደግሞ አስገድለዋል። እሳቸው ምንም ማድረግ ይችላሉ። እኔ መቆየት እፈልጋለሁ፣ ልኖርበት። እባክህ እየተረዳሁሽ እኮ ነው። ሳልረዳሽ ቀርቼ አይደለም። ግን እኔ አሁን ከአንቺ ጋር እዚህ ጋር ቁጭ ብዬ ጊዜን ማቃጠል ያለሁት ስለ ሴትዮዋ ወይ ደግሞ ስለ ሴትዮሽ የምትነግሪ ነገር ካለ እሱን ለማወቅ ነው። አንቺ ነሽ ማጥቂ ቃል አይውጣብክ። ለአንተ ጥሩ አይደለም። ታዩ ቆልፈዋል። ላንቺ እሱ ከባድነቱ ላንቺ ነው። እኔ አሁን የሚመለከተኝ ጉዳይ የለም ስለሷ። ወር ደግሞ አንቱ ተባለች እሱ ተባለ እኔ አይመለከተኝም ነው። ተው ያለቀም እንዴ ተው ይቅርብክ። ነው አሁንም ደጋግሜ እየነገርኩ ነው። ተው ይቅርብህ። እሺ እስኪ ስለ ሴትዮዋ ንገሪኝ። ሴትዮዋ አይባልም። ሴትዮዋ ታስብረኝ። እሺ ማን ነው የሚባለው? እሳቸው። እሺ ስለ እሳቸው ንገሪኝ እስቲ እኮ። እስኪ ንገሪኝ ስለ ሴትዮዋ። ይኸውልህ እሳቸው ማለት በቃ የሚፈልጉት እንደዚህ ግብር በቃ የህፃናት ደም ሊፈልጉ ይችላሉ። የሚገበርላቸው የድንግል ሴቶችን ይፈልጋሉ። በቃ አውሊያው የሚላቸውን ነገር ሁሉ ግዴታ ለሳቸው መደረግ። እሺ ገንዘቡን የሚሰጣችሁ ማለት ነው? ገንዘቡ የማያመጣላቸው የለም ለሳቸው ገንዘቡን። ብዙ ሰዎች እንዳልኩ ነው እንደዚህ ይመጣሉ፣ ይታዘዛሉ፣ ለሰው የሚፈልጉትን ይጠይቃሉ። በቃ ስለሃቸው ሲደርስ ይዘው ይመጣሉ ገንዘብ። ምን እሳቸው ጋር ምንም ነገር የሰጣ ነገር የለም። እሳቸው ጋር ሁሉ ሙሉ ነው። ገባህ አይደለ? በብዙ ነገሮች ሽባ አድርገው ሊያስቀምጡ ይችላሉ። ቁልፍልፍ አድርገው ሊያስቀምጡ ይችላሉ። ቤታቸው ውስጥ በአዳም ልኮ ያመልካሉ እኚህ ሴትዮ። እስካሁን እየነገርኩ ያለሁት ምንድን ነው? ኖ አይደለም፣ እንደ ማንኛውም አዋቂ ያልሽው እንጂ ያው ጠንቋይ ነው። እንደ ማንኛውም ጠንቋይ ቤት ውስጥ ሰዎች እየተሰበሰቡ ድቤ እየተደበደበ ቡና እየተፈለ ይጠነቆላሉ ነው እያልኩሽ ያለሁት። ስራው እሱ ነው። እየነገርኩ እኮ ነው ያለሁት። አሁን ይሄንን ነገሩን ለአሁን እናንተ ጋር እንደመጣሁ ታውቃለች። ይኸው እንግዲህ አሁን ይኸው አንተ ጋር መጥቻለሁ አይደል? ቁጭ ብያለሁ። በምንድን ነው የምታውቀው እሱ? እንዴ ይነግራችኋል። አውሊያው ላያችሁ ላይ ያለ ይታወቃችኋል። የትም ልንቀሳቀስ እኔ ይታወቃችኋል። አሁን ቁርስ ሽሮ በልቼ ከሆነ ይታወቃችኋል። እሳቸው ሁሉን አዋቂ ናቸው። የማያውቁት ነገር የለም። ተው ይቅርብህ አንተ ልጅ ተው። እኔ ተው ብያለሁ። እኔ ይቅርብህ። የኔንም እንደው አላውቅም። እንደው አንድ ጌሱ ፈጣሪ ነው የሚያውቀው። እሺ ስለዚህ ያሉበትን ቦታ ለኔ ልጠቁሚኝ ፈቃደኛ ነሽ? እኔ አልችልም።
አይደለም። ምን ማለት ነው? ይኸውልሽ እንደ እንትን እየጠየቅኩሽ እኮ አይደለም እኮ ይሄውን ግዴታሽ ስለሆነ ነው። እንዴት ምን ማለት ነው ግዴታሽ? እኔ አንተ በህይወት እንደሆነ አትፈልግም? ለቤተሰቦቼ ጠንቅ እንደሆነ ምንም አትሆኝ። ማን ምን እንደሆነው እንዳትሆኝ ነው። ሁሉም እንደሆኑት እየነገርኩህ ነው። አሳብደዋታል። ይኸው ሙቷል። እኔ ተው እንደው አንድ ልጅ አለችኝ፣ እሷ ላሳድግባት። ምንም ወደ እሷ እንዳትወስድ እርግጠኛ ሆኜ የምነግርሽ ምንም አትሆኝም ነው። ምንም እንደማትሆኝ እነግርሻለሁ በእርግጠኝነት። የሰማሽ ነው አይደል? ምንም ውስጥሽን የሚያስፈራሽ ነገር የለም፣ የሚያስጨንቅሽ ነገር የለም። እኔ አሁን ከማንም ከእናንተ በላይ የሚያሳስበኝ የልጄ ጉዳይ ነው። የራሴ ልጅ ፍለጋ ላይ። ቆይ አንተ ልጅ ምን አይነት ናት? ወንድ ነው። አይተሽው የምታውቂ ከሆነ ፎቶውን አሳይሻለሁ። አይተሽው ከሆነም ትነግሪናለሽ። ግን እነዚህ ሰዎች እየሰሩ ያሉት ስራ ግን አግባብ ስላልሆነ ማስቆምም ካለብን እናስቆማቸዋለን። ማን? አንተ? እነሱን? እሳቸውን? አዎ እኔ ሴትዮዋን። እንዴት ብለህ? እሱን እናየዋለን። እሳቸውን እኮ አይደለም የምትይዘው እኮ ላያቸው ላይ ያለው እኮ ነው። እንዴት ብሎ ነው ከእሳቸው ጋር ግብ የምትፈጥረው? እኔ በምችለው አቅም እታገላለሁ። አልችልም ብዬ ወደኋላ ቀርቼ አላውቅም። እሞክራለሁ። በተቻለኝ አቅም ባለኝ አማራጭ ሁሉ ሞክሬ እነዚህ ሰዎች ለማስቆም ሞክራለሁ። ወደ ቤተሰቦቻችን ካሜራማንም አልይዝም፣ በራሴ ካሜራ ይዤ የሚሄድበት ነገር ነው አሁን የተፈጠረው። እሷ ያሉበትን አድራሻ ትነግረናለች፣ እኛ ደግሞ ወደዛ ቦታ እንሄዳለን። ቅድም እንግዲህ የተፈጠረውን አይታችኋል። ልጁ በህይወት የለም አለች እንጂ ልጁ በህይወት ያለ ልጅ ነው። አሁንም ከአንቺ ጋር ጨረስኩ። ስለዚህ እኚህ ሴትዮ ትበላት፣ ሴትዮዋ ምን እያረገች እንደሆነ ምን እየተፈጠረ እንደሆነ አብረን ገብተን እናያለን። እናንተ ግን አብሮነታችሁ አይለየን። በጣም በብዙ ስራ ተወጥረናል። ከእናንተም ጋር ከተገናኘን ትንሽ ቆየት ሳንል አንቀርም። ውድ ቤተሰቦቼ እንዲህ ተረጋግቼ ማወርቻችሁ አላውቅም። የልጄም ጉዳይ አለ፣ በአንድ በኩል ደግሞ የእስክንድርም ጉዳይ አለ። ብቻ ብዙ አጣብቂኝ ውስጥ ነው ያለ ነው። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። አሁንም ሀሳብ አስተያየት ኮሜንት ሴክሽን ላይ እያስቀመጣችሁ ምን ያጋጥመን ይሆን የሚለውን እየተነጋገራችሁበት ጠብቁን። እዛ ቤት እንሂድ፣ ምን ይፈጠራል የሚለውን አብረን እሺ። ውድ ተመልካቾቻችን በጥቆማው መሰረት መኖሪያ ቤቱ ደርሰናል። ሶስተኛ ላይ ደግሞ አብረን የምናየው ላወራቸው ፈልጌ ነበር። አይ እነሱ አይገቡም። እኔ ላወራቸው ፈልጌ። አሳውቀዋል መጀመሪያ እንደሚመጡ? አይ አላሳወቁም። አዲስ ነው እንዴ? በቃ ቆይ ማሳወቅ ካለብሽ እሺ፣ እንጠብቃለን። እንድትገባ አደርግሃለሁ። እሺ፣ እናንተ ውጭ ጠብቁ። እሺ፣ እንግዲህ ፍቃዳቸውን እየጠበቅን ነው ውድ ቤተሰቦቻችን። ወይ እንግባ። ያው ድንገት አዲስ ስለሆነ ስላላወቀን ነው ቀጠሮ የሚያለያዘው። እሺ፣ ሰላም እናታችን። ሰላም ናችሁ? እንዴት ነው? እንዴት ናችሁ? ደህና። ምንድን ነው? በሰላም ነው? በሰላም ነው። አንዳንድ ነገሮችን እንዲያግዙኝ ነበር የመጣሁት። የምን ነገር? ያው ስለሚሰሩት ስራ ያው ሰምቻለሁና አንዳንድ ነገሮች ችግር ላይ ነው ያለሁት። እኔ እሱን የሚረዱኝ ከሆነ ብዬ ነበር። እንዴት? አንተ ከየት ነው የመጣኸው? ሲጀመር ከየት ቦታ እንዴትስ መጣህ? እንዴት ልትመጣ ቻልክ እዚህ ቤት? ማን ጠቁሞ እንዴት ብለን የገባኸው እዚህ ቤት? አይ አንዳንድ ትልልቅ ሰዎች አማክሬ ያው ለችግር መፍትሄ የሚሰጥ ሰው አለ እና እሳቸውን እንጠቁምህ ብለው ቤቶትን አሳይተውኝ ነው የተመለሱት ሰዎቹ። ከሌ ማለቱ ያው ብዙም ጥቅም የለውም ብዬ። እነማን ናቸው እነሱ? ነው እኔን የሚጠቁሙ? ምን ስለሆንክ አንተ እኔ ላይ ምን እምነት ስላለ ነው ወደ እኔ የመጣኸው? ምንድነው በእኔ ተማምነህ የመጣህበት ምክንያት ፈልጌ ነው። ምክንያቱም ምንድነው እዚህ ቤት የመጣህበት ምክንያት? እዚህ ቤት የመጣሁበት እንዳልኩት ብዙ ችግሮች አሉብኝ። የምሰራው ስራ ላይ ብዙም ስኬታማ አይደለሁም። የማገኛቸውም ነገሮች በአጠቃላይ ብቻ ብዙ ነገሮቼ የተስተካከሉ አይደሉም እና
እሱን እሳቸው ያግዟል፣ እሳቸውን አማክራቸው ተብዬ ነበር አመጣጥ። አይ እኔ በቀላሉ መገኝ ሰው አይደለሁም ሲጀመር። እኔ ዝም ብሎ አንተ ዝም ብለህ ዘው ብለህ ቤቴ መግባት በጣም ትክክል አይደለም። በጣም ተሳስተሃል። አይ አይደለም እኔን ማሳወቅ ከዚህ በፊት ማሳወቅ ነበረ በመጀመሪያ። እኔን ዝም ብለህ ዘው ብለህ መግባት ቤቴ አትችልም። እንዴት ዘው ብለህ ትገባለህ ቤቴ? እንደዚህ ቀጠሮ አስይዘህ ዘው ብለህ ነው የገባኸው? ማን ነገረኝ? ከዚህ በፊት ማን የነገረኝ ሰው አለ? ቀጠሮ አስይዘው ነው እዚህ ቤት የሚመጡት ሲጀመር። ቤቴን የጠቆመህ ሰው ደግሞ ምን አይነት እንደሆነ ማን እንደሆነም አላውቅም። እና እኔ ብዙም ከሰው ጋር እንትን የለኝም። ዞሮ ግን አንተ አመጣጥህ በጣም የሚያስፈራ ነው። ምንድነው እኔ ዘው ብለህ መግባቴ ቤቴ መግባቴ በጣም እንትን ሆኖ አይደለም። እናታችን ያልተረዱኝ ነገር አለ። እኔ አሁን ቤቶት ዘው ብዬ ገብቼ ሳይሆን እርሶን የጠቆመኝ ሰው እርሶ ጋር እንዴት መግባት እንደምችልና መግባት እንዳለብኝ ስላላስረዳኝ እንጂ ቀጠሮ ማስያዝም ካለብኝ ቀድሜ ያስይዝ ነበር። አሁን እሱን አለማወቄ ነው እንጂ ጥፋቱ የመጣሁበት አላማ እንዳልኩት ነው። ብዙ ለእርሶ ክፉ ነገር ወይም የሚጎዳ ነገር አይደለም ይዤ አመጣጤ። እኔ ታውቃለሁ ስለ ክፉ ነገር ለኔ አምጥተህ ይሆን በጥሩ መልክ ነው የመጣኸው? ምን አስበህ እንደመጣህ እኮ የማውቀው ነገር የለም። ምን አስበህ እንደገባህ ቤቴ ራሱ በጣም ተጠራጥሬያለሁ። በጣም አስፈርተኛል። ለምን ቤቴ ዘው ብለህ ትገባለህ? እቺ ሴት እንግዲህ በር ከፈተችልን። ፍቃድ ልጠይቅና ተመልሼ እመጣለሁ አለችኝ። ፍቃዶትን ጠይቃ ተመልሳ መጣ ይግቡ ብላለች ብላ አስገብታኛለች። እና እኔ ያላመንኩበት ነገር በድንገት ስትመጣብኝ ነው የገባኸው እንጂ ልጅቷም ተሳስታለች። ሲጀመር የልጅቷ ስህተት ነው። እንዲህ አይነት ሰውን የመጣው ብላ መናገር ነበረባት። እኔ ያንተ ማንነት አላውቅም፣ ማን እንደሆንክም የማውቀው ነገር የለም። እና እንዴት እንደዛ ሊሆን ይችላል? እና አሁንም ምን እንደፈለክ ፍላጎቱ ራሱ ሊገባኝ አልቻለም። እሺ እና እንዴት ላስረዳውት ነው? አሁን የሚረዱኝ በምን አይነት እኔ አሁን የመጀመሪያም እንደመሆኑ አንፃር ሊረዱኝ ይችላሉ ብዬ አስቤ ነበር። ምንድነው የምረዳ? ያለውበትን ሁኔታና እርሶ ጋር የመጣውበት አመጣጥሽ ትክክል ማን ነው የጠቆመህ? ሰው ነው ዋናው ጠቋሚ ማን ነው? እኔ ማን እንደሆነ ነው ማወቅ የፈለኩት። እንዴ ምንድነው ዝም ብሎ የሰው ቤት ዘው ብሎ ይገባል እንዴ? እኔ ምን እንደሆንኩ ምን እንደምሰራ ማን ስለነገረኝ የመጣኸው? እሱ ነው ችግሩ። እሱ እኮ አደባባይ የሚያውቀው ነው። የሰፈሩ ሰው ያውቃል። አንዳንድ ጥሩ ነገር ያደረጉላችሁ ሰዎች እኮ የሚያውቁት ነገር ነው። ስለዚህ የኔ አሁን ከሌ የምምለው ሰው አይደለም። ድንገት ስላለውበት ሁኔታ የሆነ ቦታ ላይ ቁጭ ብዬ ሳወራ ሰማኝና ይሄን ነገር ሊደግፍህና ሊያግዝህ የሚችል ሰው አለ፣ እሱን ልጠቁም ቦታውን ብሎ ነው የመጣሁት። በቃ ያ ሰው ያጠፋው እንዴት መምጣት እንደነበረብኝ እርሶ ጋር ደግሞ ቀጠሮ ማስያዝ እንደነበረብኝ ስላልነገረኝ ነው። ግዴታ ነው እንደዛ ሳይደረግ ዝም ብሎ ዘው ብሎ አይገባም ሰው ቤት። ቀጠሮ አስይዘህ ተቀጥረህ በስርዓት ነው መምጣት ያለብህ እንጂ ዝም ብለህ ዘው ብሎ መግባት አይቻልም ሲጀመር። እኔ በጣም የሆነ እኔ እንጃ ማለት እኔ የማልወደው ነገር ነው የተደረገው እዚህ ቤት ውስጥ። አግባብ አይደለም። መግባትም አልነበረብህም። በቃ ማለት ራሳቸው ይምጡ ማለት ትችል ነበረ። እና ልጅቷ ተሳስታለች። ምን ብትወጣ ምን ችግር አለበት? ብትወጣም ችግር የለውም፣ ቁጭ ብትልም ችግር የለውም። እኔ እኮ በራሴ ለችግሮቼ መፍትሄ ካላገኘው መቀመጡ ምን ትርጉም አለው? ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት
ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። አንቺን እኮ ነው። አቤት ነይ እስቲ። ምን ነው እናቴ? አንቺ ምን ሆነሽ ነው እንደዚህ ያደረግሽው? ማን ነው ይሄ? የጠራሽው ማን ነው? ምንድን ነው? እንዴት ለታስገቢልኝ ቻልሽ? ማን አስገቢልኝ አለሽ? ዝም ብሎ ይገባል እንዴ? ይገባል ወይ? ዝም ብሎ ሰው ዘው ብሎ ቤት ውስጥ ይገባል? እንዴት እንደዛ ታደርጊያለሽ እንዴ? አይደረግም። የማይደረግ ነገር እዚህ ቤት የሚደረገው ነገር ታውቂያለሽ? እዚህ ቤት የሚደረገው ነገር ታውቂያለሽ አይደል? አንቺ በአግባብ በስርዓት ሰው አስፈቅዶ ነው የሚመጣው እና ብትጠይቂኝ እንደዚህ ዘው ብሎ ይገባል ብዬ አሰብኩኝ። እንዴት እንደዛ ታደርጊያለሽ? አንቺ ስርዓት የለሽም እንዴ? ስርዓት የለሽም ጨርሶ ስርዓት የለሽም። ምን ያውልቃል ይሄ ጫማውን? ምን ያውልቃል? መጫማውን አውለቀ። ዘው ብሎ ነው የገባው እኮ እንዴ! እንደዛ ይደረጋል እንዴ? እኔ እርሱ የቀጠሩት እኮ ነው መሰለኝ። ታውቂያለሽ ባህሪዬን አይደል እንዴ? ልታሳምሚኝ ነው የፈለግሽው? ልታሳምሚኝ ነው? ልታሳምሚኝ ነው? ጭራሽ አይደለም። ልታሳምሚኝ ነው የፈለግሽው? በቃ አይደረግም እንደዛ። የቤቱን እንትን ታውቂያለሽ። ይቅር በሉኝ እና ይቅር በሉኝ። ዞር በይ ከፊቴ ዙሪያ። አሁን ዞር በይ ከፊቴ። አንቺ ስርዓት የለሽም። ሲጀመር ስርዓት የለሽም። የቤቱን ህግ ታውቂያለሽ። የቤቱን ህግ ታውቂያለሽ አይደለ? እንዴት እንደዛ ታደርጊያለሽ? ልታሳምሚኝ ነው የፈለግሽው? እንዳምልሽ ነው የፈለግሽው? እንደዛ አይደለም እኮ። በቃ እንደዛ አይደረግም። ታውቂያለሽ። የቤቱን ባህሪ ታውቂያለሽ። ሰው እንዴት ብሎ እንደሚገባ ታውቂያለሽ አይደል እንዴ? እኔ የሚያውቅ መስሎኝ ነው። ጫማውን አውልቆ ነው የገባው እዚህ ቤት። እስከ ጫማው እኮ ነው የገባው። እስከ ጫማው ነው የገባው። እንዲያውልቅ አደርጋለሁ። ልታሳምሙኝ ነው የፈለጋችሁት? ሲመጣ አውልቅለዋለሁ። ልታሳምሙኝ ነው? ልታሳምሙኝ ነው? ልታሳምሙኝ ነው? ልታሳምሙኝ ነው የፈለጋችሁት? ቆይ ይኸውልሽ ተረጋጊ። እኔ ልታሳምሙኝ ነው? ልታሳምሙኝ ነው? ልታሳምሙኝ ነው? ወንድም ሌላ ጊዜ ልደውልህ ቀጠሮ አስይዘህ ማሺ እባክህ ምን አይነት ፍጥረት ነች እቺ? ምን አይነት ስርዓት የሌላት ልጅ ነች እንዴ? አንቺ ነይ እስቲ። አቤት። ነይ ጠሩኝ። አንቺ እንደው አጠፋሁኝ። ምን አይነት ስርዓት የሌለሽ ልጅ ነች? ምንድን ነው እንደዚህ ይደረጋል እንዴ? ሲጀመር ዝም ብለሽ ዘው ብለሽ እንዴት ታስገቢብኛለሽ? ሰው አለም እንደው አስገብ። እዚህ ቤት ማን እንደሚገባ ስንት ሰው እንደሚገባ ታውቂያለሽ? ያለ ቀጠሩ ሰው ሲገባ አይተሽ ታውቂያለሽ? እዚህ ቤት አላውቅም። ታውቂያለሽ ወይ? ለተረሳ እንደው እንዴት እንደዛ ታደርጊያለሽ? ቀጠሮ ይዞ ከሆነ እኮ እንደሱ አይደረግም። ታውቂያለሽ እዚህም ቤት ባህሪ እንዴት ዝም ብለሽ ታስገቢልኛለሽ? እኔ ምን አውቃለሁ? እንደው ሐሳብ ላይ ሆኖ አይደለም ዝም ብሎ እንደዚህ እንዴት ዝም ብለሽ ታስገቢብኛለሽ? ሰው ይገባል ወይስ እዚህ ቤት ሰው ይገባል? እንደው ቤቱንም ስለሚያውቅ እንደው ስርዓቱን ህጉን ያውቃል ብዬ ነው። ጫማህንም አላውቅም። ቤቱን ምን እንደሆነ ስርዓቱ እያለ ነው። በስርዓቱ የቤቱን ስርዓት አላውቅም። የቤቱን ስርዓት እያለ ነው። የቤቱን ስርዓት አላውቅም። አንቺ ነሽ መናገር ያለብሽ። በር ላይ ሆነሽ መናገር ያለብሽ አንቺ ነሽ መጀመሪያ።
ሁሉን ነገር ማውራት ያለብሽ ዝም ብለሽ ዘው ብለሽ ከምታስገቢው እንደው ሁለተኛ አይለመደኝም ይቅር በሉኝ እንዴት እንደዛ ታደርጊያለሽ ታውቂያለሽ ሁሉን ነገር የዚህ ቤት ነገር ታውቂያለሽ እኮ ዛሬ አጥፍቻለሁ ይቅር በሉኝ ይቅር በሉኝ እናቴ ይቅር ይልሻለሁ ልታሳምሚኝ ነው አንቺ ብታስቢኝ እንድታመም ነው የምትፈልጊው ፍላጎት እንደው በተራማውት እንደዛ ነው እንድታመምልሽ ነው የምትፈልጊው እንጂ አንቺ በጤና ጥፋት ነው አይደለም ሆነ ብለሽ እርሶ እንግዳ ነው እኮ የመሰለኝ የኔ እንግዳ መሆኑ የኔ እንግዳ ያለ ቀጠሮ ሲገባ እዚህ ቤት አስተሻቂያለሽ እዚህ ቤት ያለ ቀጠሮ የሚገባ ሰው ይግባ ሲሉኝ እንደው በስልክም ደውሎ መጀመሪያ የነገረው እኮ አንቺ እዚህ ቤት የዚህን ቤት ባህሪ ታውቂዋለሽ አንቺ ብዙ አመትሽ ነው እኔ ጋር አይደል እንዴ የኔ ከዳሚ አይደለሽ እንዴ ታማኝ አገልግሎት እኮ የኔ ከዳሚ ነሽ አይደል እንዴ እኔ ያልኩሽን ነገር ነው ማድረግ ያለብሽ እንዴት ዝም ብለሽ ዘው ብለሽ ይዘሽ ልትገቢያለሽ ጥፋት ነው እስከነጫማው ጭራሽ እስከነጫማው ነው የገባው ቤቴ ውስጥ ልታሳምሚኝ ነው የፈለግሽው ጉልጉል አረጋለሁ ሰንደሉንም አጫጭሳለሁ እጣኑንም ጨስጨስ አረግሎታል ምን አለ ምታጫጭሽው አይደለም ስህተት ነው የሰራሽው ያቃሉር ሳንዱቅ ገወኝ እኔ ታምሜ ነው መታኛው እንደው አይደለም ይሄ አውቀሽ የምታረጊው ነገር ነው እንጂ የቤቴን ባህሪ ያወቅሽ የስራውን ሁኔታ ያወቅሽ ዘው አድርግሽ ቤቴ ውስጥ ያስገባሽብኝ ለምንድን ነው አንቺ ምንድነው አላማሽ ምንድነው አንቺ ሲጀመር ምንድነው ማርሶ ማገልገል እኮ እኔን አገልጋይ ኮንሽ የኔን መርህ መከተል አለብሽ ሲጀመር የኔን መርህ ነው መከተል ያለብሽ እኔ ምን እንደምሰራ ታውቂያለሽ አይደል እንዴ ታውቂያለ እንዴ አንቺ እና ታዲያ እንደዛ ይደረጋል ይቅር በሉኝ አሁን ስለ ወደፊቱ ስራችን ብናወራ ይሻላል ይቅር በሉኝ በቃ ምንድነው አጥፍቻለሁ ወይ ነይስ ቁጭ አስተካክላለሁ ቁጭ በይ አይ እናወራለን ይቅርታ አደረጉልኝ አድርጌልሻለሁ ፋይና አደረጉልኝ እንደው ቂም አይያዙብኝ አሁን ምን አለ መሰለሽ ልቀማጥ አይ እዛው ሁኚ ችግር የለውም እዛው ሁኚ ምንድነው እንዴ የግድ መነሳት አለብሽ እንዴ የግድ ከኔ ጋር አኩል ቁጭ ማለት አለብሽ ከርሶኩልሁን መቼም አልሆነም እኮ ከርሶኩልም ማለት ቁጭ ማለት አትችይም እዛው ያለሽበት ጋር ተንበርክከሽ ቁጭ በይ እንደዛው እንደ ከነጫማው ዝርጉ ብሎ እንደገባው ቤት አለውኝ አሁን ጭስጭስ ነው ማለት ዘው ብሎ ነው የገባው ቤቴ ውስጥ ከነጫማው ነው የገባው እስከ ጫማው ነው ያስገባሽልኝ እና ልታሳምሚኝ ነው እኔን የፈለግሽ ፍላጎትሽ እኔን ማሳመም ነው እና በጣም እኔ በቃ ልታሳምሚኝ ነው እያመመኝ ነው በቃ እያመመኝ ነው ልታሳምሚኝ ነው የፈለግሽው እንደዛ ነው አላማሽ ይቅር በሉኝ አዎ ይቅር በሉኝ አስተካክላለሽ አሁን ልጁ እኔ እንዴት እንደሆነ እንትኑ እሱን አጣራለሁ እኔ ግድ የለውም እኔ እግር በእግር ተከትዬ ነው ማጣራሱ ማን እንደሆነ እርሶም አያውቁትም አይደል አላውቅም እኔ ምን አውቃለሁ አንቺ አይደለሽ እንደው የሰው ከራማ በኋላ ይፈርድ የለ እንዴ እኔ እሰማለሁ በቃ አውቃለሁ እሱ ችግር አይግባ ችግር የለውም በእኔ ጣል እኔ አልጣመኝም ልጁ እሰልለዋለሁኝ ልጁ አመጣጡ አልጣመኝም እኔ ችግሩንም ሳይናገር ነው አይደል ይሄ አልተናገረም እርሶ መፍትሄ ያመጡልኛል ምን ታመጡልኛለች ማን ያመጣ ስትይው እንደው እኔ እኮ ጥድፍ አደረገኝ እንጂ እንደው ያለ ሰዓታቸውን የገባሁን ብዬ ላወራው ነበር እኮ ብዙ ነገር ሰዓቴ ላይ ያለ ሰዓት ላይ እንዴት እርሶ ጋር መጥተው የሚጠይቁ የሚማለዱትን ሁሉ እኮ አውቃለሁኝ ሁሉንም አውቃለሁ እንደው የዛሬ ጥፋት ነው ይቅር በሉኝ እያወቅሽ የቤቴን ነገር እያወቅሽ አንቺ የማታውቂው ነገር የለም አይደል እንዴ ሁሉ ነገር ታውቂያለሽ አዎ ታውቂያለሽ እሱ አይደሉ እንዴ ለዛ እያወቅሽ ሰው ዝም ብለሽ ቤቴ ውስጥ አስገብተሽ ከነጫማው ደግሞ ከነጫማው እሱን አይደል ያቃጠሉት እንደው አስተካክላለሁ አሳምመሽኛል ዛሬ አሞኛል እያሳመምሽኝ ነው አዎ እያሳመምሽኝ ነው አዎ እያወቅሽ በሽታዬ እያወቅሽው ነው እንደዚህ የምታደርጊው ኧረ አሁን እንደው ለካድሞት እንደው ቡናው ኧረ እያመመኝ ነው ተይኝ አንቺ ልጅ ተይ ለዚህ ነው ያሳደግኩሽ እኔ እኮ እንደው እሱ ለዚህ ነው ያሳደግኩሽ ወይ ስለሌሎቹም ጉዳይ ልናወራ ፈልጌ ነበረ እንደው እዛኛው ቤት ቆልፌ ስላስቀመጥኳቸው ልጆች እንደው እናቴ እንደው ተረጋጉና እስኪ ስለነዛ ልጆች እናውራ ስለዚህኛው ጉዳይ ግድ አይግባዎት በቃ
እኔ ተከታትዬ እርሱ ልጁን ጠርጥሬዋለሁ። የሆነ ችግር ያለበት ነው የሚመስለው። የሆነ አነጋገሩ፣ አስተያየቱ ሁሉ አይጥምም። ልጁ አይጥምም ምንም ዘው ብሎ መግባቱ ሳይቀር አነጋገሩ ጥድፍ እኮ ነው ያደረገኝ። እንደው ጥድፍ እኮ ነው ያደረገኝ እኮ። አገባቡ በጣም ነው የሚያስፈራው ልጁ እያልኩሽ ነው። አገባቡ በጣም ቀልቦት አልወደደውም። ቀልቤ አልወደደውም። ቀልቤ እርሱ እኮ ይታዩታል። እንደው አልወደደውም። ቀልቤ ልጁ አልወደደውም። ስለዚህ እንኳንም ጠረጠሩት። እኔ ማጣራለሁ እግር በእግር ሄጄ። እሱ እንደው የልጆቹን ጉዳይ ምን እናድርግ አሁን? የልጆቹን ጉዳይማ እንዴት ነው የምናደርገው? እነዚህ ሁለት ልጆች ሄደዋል ወደዛ ወደ ውጭ የተባሉት ልጆች እነሱ እኮ አይሆኑም ተባሉ። እዚሁ ግን እንደው እንትናችን እንደው ብንገብራቸው አይሻልም? ወደ ውጭ መሄድ ሳይችሉ ተባሉ። እሱ አይሆኑም ትንሽ ያይሉ እንትን አለባቸው ተባለ። ስለዚህ እነሱ እንደው ማንም ያወቀ ሰው የለም አይደል? ሁሌ እኔ ታውቁኝ የለ እንዴ? እኮ ታማኝ አገልግሎት ዛሬ አንድ ትንሽ ዛሬ እኮ አናደድሽኝ። እንደዚህ አይደረግም። ታውቂያለሽ፣ ሁሌ ስለሚያምኑኝ እኮ ዛሬ ታውቂያለሽ፣ እሳችንን ታውቂያለሽ፣ እንደምናደርግ ታውቂያለሽ አይደለ? አውቃለሁ። አንቺ እኔ በጥንቃቄ እኮ ነው የምንሰራው። እኔ ራሴ ያሳደኩሽ ልጄ ነሽ። በኋላ እንደው ሲመጣ አላስገባም። እንዳታስገቢ፣ ሳታስፈቅድ እንዳትገባ አይገባም። አዎ የእሳቸው ቤት የተከበረ ነው ማለት ያለብሽ እንጂ ዝም ብለሽ ታስገቢያለሽ። ሰው አይገባም። አውቃለሁ እኮ እንደው ድንገት በር ላይ ሌላ ጊዜ እንደው ከውጭ እንደው ራጭያውን ጠቅ አድርገው ሮጬ ሄጄ ማስገባ አይደል? ዛሬ እንደው በር ድረስ እኮ ነው ዘው ብሎብኝ የመጣው። አዎ እሱን እርሱት በቃ እንደው ይቅር ይበሉ። በቃ ጥፋተኛ ነኝ አይደለም። እንዴት እናድርግ ነው የልጆቹን ጉዳይ አሁን እንዴት እናድርግ? አሁን ምን ይመስላል? ሁለቱ ልጆች አልሄዱም ማለት አይሄዱም። እሱ አንደኛው እንትን ነው፣ አንደኛው እጁ እንደው ጠመም ያለ ነገር ነው። ማን እሱ ፈረንጅ የሚወስደው እዛ እንዴት ነው እዚሁ ቢገበሩስ ብዬ ነው። ልክ ሌላ ጊዜ እንደማደርገው አይደለ? እንደዛው ካልሆነ ደግሞ አንደኛው ልጅ በርግጥ በጣም እያስቸገረኝ ነው። ደግሞ እንዴት ላድርገው? እንደው ይጮሃል እንደው የእንቅልፍ ክኒንም ሰጥቼው እንደው እንዲተኛ ማደረኩት። እንደው ከአንድ ሰዓት ነው ከሁለት ሰዓት በኋላ ደግሞ ነቃብኝ። እንደው ሲጮህ ሲፈራ እንደው ነከሰኝ። እጄን ራሱ እንደው ነከሰኝ። ይኸው እናቴ እጄን እንዴት እንደነከሰኝ እንደው አቃተኝ። እንደው ለብቻ ነው እንደው ከልጆቹ ለይቼ ቆልፍ እንደው ትንሽ ነፍስም ያወቀ ነው። እንደው እናቴን አምጫ አባቴን አምጫ አርፈቆት ምግብ ራሱ ከለከልኩት። አፈሪላና በላኝ እኮ ነው በላኝ። ለምን አዘጊበትም ይዝጋው ዘጋውበት። ከዛ በኋላ መዝግት አድርጌ ያስቀመጥኩት የታባቱ የእሱም ሰዓት ሲወጣ እርድ አድርገን ካልሆነ እንደውም ደሙን ነው ሄጄ ማፈሰደ ከነ ነፍሱ ማለረውራል። አንደኛው ሴት አረግሽ አንደኛው እሱ አይሆንም እንደው ግልጭ ያለ ነገር ነው። እንደው እሱ ለመገበር አይወስዱትም እሳ እናቴ እንደው ምን ሆነ ነው ዛሬ ስርሱ እንደዚህ አይነት ልጅ መች ይፈልጋሉ እነሱ? ስንቱ ልጅ እኮ እንደመለሱብኝ። ክፍያችንስ እንደው ደህና ሰው ስንልክላቸው አለ እንዴ ደህና ክፍያ የሚልኩት። ስለዚህ አይሆንም። እሱን እኔ አልልክም። ያኛውን ይሄ አሁን እያስቸገረ ያለው ልጅ ዝም ብለሽ እዛ ቦታ የምናውቀው ቦታ ወስደሽ ደሙን አፍስሽ። አይሆንም። ደሙን አፍስሽ እንደዚህ በጤናው ከነሱ ገብሪው እንደው ይበላኛል ወይ እንደው አንዱን ጮሆ ደግሞ ያሳስረኛል እንጂ አይሆንም። ምንም አይልሽም አልኩሽ። እንደዚህ ባደርገው ሁሉ ጊዜ እንደምናደርገው አንዷ ልጅ እንደው አንዴ እንደዚህ ርድ አድርጌ እንደው ደሟን አይደል እንዴ ሳይቀዘቅዝ በቃ እንደዛ ተናፈሰ። በቃ ልክ ነው እሷ ደሟን አፍስሽ አረጋውና ደሙን እንደው ሳይረጋ ሮጬ ሄጄ እዛች ወንዟ ስር ከተተደው ማፍሰስ እንደዛ ለካ ሁሌ እንደምናደርገው ታውቂያለ እንዴ? ስጋውንማ ግድ ነው ባህር ውስጥ አስገቢው እንጂ ወደ ውሃው ነው እኮ መላክ ያለብሽ እንዴ? እሱን እያወቅሽ አንቺ እንዴት ነው እንደ አዲስ የምትሆኚው? አንቺ አደርጋለሁ ታውቂው የለ እንዴ ስራችንን። ታዲያ ምንድነው እንደዚህ ማድረግ? አይ እንደው ወደ ውጩ ምን ሲሉኝ እኮ ውጭማ በቃ እነዚህ ልጆች ካልሆኑ እነዛ ሌሎች አሉ አይደለ? እንደዛ የሚያመጧቸው ልጆች አሉ አይደለ? እነሱን ታርጊያለሽ፣ እነሱን ትልኪያለሽ። እዛኛው ቤት ያሉትን እኮ እሱን እኮ ነው የምልሽ። እዛኛው ቤት ያሉትን ንገሪያቸውና የኛዎቹ እንደው ኃላፊነቱን ሁሉንም እኔ ላይ ስለጣሉት ብዬ አይደለም። ኃላፊን አንቺ እኮ የቤቴን ጉድ የምታውቂው አንቺ ነሽ አይደለ እንዴ? ሁሉ ነገር የምታውቂው አንቺ ነሽ። አሁን ደግሞ ምን አስፈራኝ መሰለሽ? ይሄ ልጅ ዘው ብሎ መግባቱ ቤታችን ውስጥ የሆነ ነገር እንዳይኖረው ፈራው። እንደው ተጠራጠሩ ቀልቦት ነገሩት አይደል? ቀልቤ አስፈርቶኛል። እሱን እንደው ግዴታ ድጋሚ ይምጣ
እንደው ካልሆነ በርበሬ አይኑ ላይ ብትና አድርጌ ፍስ አድርጌ አስገብቼ ናት አስገቢው እንደዛ ነው ማለት እንደዛ ካለ አስገቢው አይኔ እኮ ለችግሩ ያደረገው ነገር አይደል እንዴ ችግሩ የመጣ መስሎኝ እኮ ነው እንደው ችግር አለው ይሄ ምን ችግር አለው ዘው ብሎ አገባው እንደው ሚስቴ ደግሞ አልወለደች አለች ወይ ሚስቴ እንዲሆነች ብሎ የሚመጣ ሰው እኮ መስሎኝ እኮ ነው እንደው ተቸግሮ መስሎኝ የእርሶን ፈልጎ መስሎኝ ጤና ያለው ልጅ አልመስለኝም ጤና የለውም እንደው ሳይው እኔም እኮ ሳይው ሁኔታው ሁሉ አልጣመኝም አካሄዱ አስተያየቱ ሁሉ እኔማ እንዴት ሊሆን እንደው ተሸፋፍኖ ምን የገባው እንደው ተሸፋፍኖ ምን እንደሚመስል በቃ የሆነ ሰላይ ነገር ነው መሰለኝ እንደው ዘው ብሎ ሌላ ዘመድ የለኝም እኔ እንደዚህ አይነት ዘመድ የለኝም ጭራሽ ዘመዶችን ታውቂያቸዋለሽ አይደል እንዴ እንደው አዲስ ማታውቂው ሰው አለ አንቺ ማታውቂው አለ እዚህ ቤት ውስጥ ማለት ነው ሁሉንም ማቀል እንደው አዲስ የመጣ ዘመድ መጠንቀቅ እንዳለብሽ ታውቂያለሽ አንቺ ራስሽ ሁሉን ነገር ታውቂያለሽ አይደል እንዴ እንደው ዛሬ እንደው ሳትልኝ አሁን አታሳምሚኝ አሁን አሞኛል እኔ ጤናም ብዙ ጭንቅላቴ አሁን ጥሩ አይደለም ሊጀምረኝ ሁላ እያለ ነው እያመመኝ ነው ልታሳምሚኝ ነው ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። አስተካክላለሁ እንደው እናቴ ቀሪ በሉኝ እንግዲህ እሱ ሄዳ እንደው እኮ ቆየሽ ቅድም እኮ እንደው አስተካክዬ ምናምን ነበር እንደው የላኳት ምን ሆና ነው ደግሞ የጠፋችው ቆየች እኮ ምን ሆና ነው እኔ ሰሞኑን እንደው አመራን ይርይር ብሎ እንደው ጥለዋን ራሱ መጣች እኔ ራሱ ምንም አጣመችኝም እሷ ልጅ አረ እንደው ወጣ ገባ እያለች ነው ያረፈደችው ወጣ ገባ እያለች ነው ያረፈደችው የሆነ ያሰበችው ነገር አለ ወይ የሆነችው ነገር አለ እቺ ልጅ አጠራጥራኛለች አይደለም አዎ እንደኔ ተሰምቶታል እንደው ፈርቼው ጥሩ አይደለችም እንደው በኔ ስለሆነ የመጣችው እንደው ፈራሁኝ እንደው እሷን መጠየቅ እሷን ካለችበት ራሱ እንደው ድንጉጥ ትላለች እንደው ጥለዋንም አታምንም ምን እንደነካ አይ እኔም ጥላው አላማረኝም እኔም በቃ ውስጤ እየነገረኝ ነው
ውስጤ በደንብ እየነገረኝ ነው። ውስጤ እየነገረኝ ነው አልኩሽ እኮ ውስጤ እየነገረኝ ነው። ስለዚህ አምጪልኝ። የት ነው ያለችው አሁን? የት እንደሄደች አጥቷት? ጠዋት ነው እኮ የላኳት። እንደው በዘንቢሉ ጠቅላላ አድርጌ እንደው በስነ ስርዓት አሽጌ እኮ ነው የላኳት። አሽገሽ ነው በስነ ስርዓት ገብር ይብዬ ቦታውን ታውቀው የለ እንዴ? ምን ሁሌ የምታውቀው ቦታን አዲስ አይደለች። አንዴ 2-3 እኮ አብራት እጃ ሳይቻታለሁ እንጃ ጠርጥሬያታለሁ። እኔ እንደውም ውስጤም አላመናት። አሁን ስኒም ግራ ያጋባች በስርዓት ነው የሰጠሻት። በስነ ስርዓት ያውቀው የለ እንዴ? ሁሌው ነው ያረግሽው። ያውቀው የለ እንዴ? እሱ ሰዓታችንንም ጠብቄ በሰዓታችን ነው ያውቃሉ። ሰው ባለበት ሰው በሌለበት ነው መቼም ታውቃለች ሁሉ ነገር። ሰዓት ነው እኮ ከሰዓቱ ማለት እንደሌለበት ምን አለ መሰለሽ፣ አምጪልኝ ይች ልጅ ካለችበት ጠርተሽ አምጪልኝ ፈልግ ያመጣል። ሂጂ አምጪልኝ። ቀስ ብሎ ይጠይቋት ደግሞ ድንብርብር ያለች ቢጤና። እሺ ችግር የለም አውቃታለሁ እኮ እኔ የማደርገውን አውቃለሁ። ስለዚህ ሂጂና አሁን አምጪልኝ ካለችበት። በቃ ፈልጊያት እንዴ ፈልጊልኝ ቶሎ በይ። እስቲ እንግዲህ በሄደችበት ቡናውን ምናምኑንም ጨስ እንድታረጊልኝ ቶሎ በይ። እሺ እናቴ፣ እሺ ቶሎ አምጪልኝ።